አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ቅመሞችዬ ብያላችሁ በየዓለም ዳርቻ ሰላማችሁ ብትረፍ ይበልልኝ። ለቤቴም አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ አበረታቱኝ ማለትና አሁን የመጣሁት የሆነ ባለፈው ኤጀንሲዎች ደላላዎች እንደዚህ እያደረጉ ነው ምናምን ሚል ቪዲዮ ለቀቄ ነበርና ብዙዎቻችሁ የቢሮውን ቁጥር የኤጀንሲዎቹን ቁጥር ብላችኋለሁ። ኮሜንት መስጫው ላይ አስቀምጥላችኋለሁ። ሁላችሁም ተጠቀሙበት፣ ሁላችሁም ሼር አድርጉ ማለት ነው። እኛ መተናል አንድ የሆኑ ማለት ነው። እንግዲህ የወጣ ነገር አይመለስም። ከወጣ ወጣ ነው። አላህ በወጣው ነገር ይተካን ማለት ነው። ግን እዛ ላሉት እህቶቻችን ብንደርስላቸው ብንትን ብንላቸው የሚጠቅም ከሆነ ወላሂ በጣም አሪፍ ነው ማለት ነው። አንደኛው ቅርንጫፋቸው ማለት ነው ጉርድ ሾላ ነው ቢሮአቸው ማለት ነው። አንደኛው ደግሞ ወይ ነበር በአላህ እና ደግሞ መገናኛ ገባ ብላችሁ ቤቴል ኤጀንሲ እዛ ጋም አለ ማለት ነው። ከታምቤላ ቤቴል ኤጀንሲ ላይ ማለት ነው። እዛ ገብታችሁ ማናገር ትችላላችሁ ማለት እኔ ለዲላላው 40 ሺህ ብር ነው የሰጠሁት። 40 ሺህ ብር ግን ወላሂ ምንም አላደረግልኝም እኮ ማለት ከሰዎቹ ጋር አገናኘኝ እንጂ ምን አደረግልኝ? ሐቂቃ መሰለና 40 ሺህ ብር የምከፍሉት እኮ ለእንትኑ ብቻ ነው ለዲላላው ብቻ ነው። ከዛ 9500 ብር ምርመራ አለ፣ 300 ምናምን ብር አሻራ አለ። ከዛ በዛ ላይ ደግሞ እኛ ዩኒፎርም አለ። ዩኒፎርም ደግሞ 3500 ብር ነው የከፈልኩ። ክፍያ ላይ 3500 ብር ከፈልኩ። አማራጭ የለም። ሌላው ደግሞ ምን ነበር በኋላ የረሳሁት ግን ብዙ ነው ሐቂቃ ማለት ነው። የመጣሁት 76000 ብር ነው አስቤው የጨረስኩት 76000 ብር ነው የጨረስኩት ማለት ነው። ስለዚህ እኛ የምንሰማው ሌላ ዲላሎች የሚሉ ስለ እንደውም አሁን 100,000 ብር እናደርጋለን እያሉ ነው ማለት ነው። እና እጃዛቤም ማለት ነው እዚህ ምንድነው ቢሮ ማለት ነው አንዷ ልጅ ማለት ነው ወላሂ ነው የምላችሁ ከመጣች ገና አንድ ወሯ ነው ግን አበደች ልጅቷ። በቃ እዛው በቃ ፌንት ነው የቆረጠችው ማለት ነው። ሐቂቃ ማለት ነው ያቺ ስታብዲ ሳይ ማለት ነው ወላሂ ወደ ራሴ ነው የተመለስኩት። አልሐምዱሊላህ በህድሜ ራሱ ጉዳይ ማለት ያከሰርኩት የራሴን ብር ነው የሰው ብር የለብኝም ነው ያልኩት ነው ለራሴ ማለት ነው። አሁን ያቺ ልጅ እንግዲህ ከብድር ይሆናል የመጣችው ወይ የቤተሰብ ሀብት አሽጣ ይሆናል የመጣችው። አስባችሁታል? የመጣው ሁሉ አይሰራም ውዴች እየማነው ታሞ ይሄዳል የሆነ ወይ በጭንቀት ይሄድ ያለ ያኔ አይታወቅም ማለት ነው። ግን የሰው ብር ደግሞ ምን ያክል እንደሚያስጨንቅ ወላሂ ብዙዎቻችሁ ታውቃላችሁ በጣም ብዙዎቻችሁ ማለት ነው ታውቃላችሁና ያው የሰው ብር ከባድ ነው። አሁን ያቺ ልጅ እኔ አዛ እንደገና ወዲያው አስተሳፈረች ማለት ነው አሳፈሯት። ስለዚህ አሁን ያቺ ልጅ ሂዲያ ራሱ ላይ ወደ ራሷ ስትመለስ ነው ወደ ራስ ትታቃ። አሁን ያቺ ልጅ በቃ ምን ያስለቅታል መሰላችሁ? ያ የሰው ብር ደግሞ ከባድ ነው ሐቂቃ። እና አንዳንድ ጊዜ ከባድ ነው እላችኋለሁ ውዶች የዋ ለማንኛውም እንደው ደላሎችን እንደው አላህ ይላቸውበት። እኔ ግን የመጣሁት ደላላ ማለት ነው ወላሂ ለአዚም አላህ ይለት እንዴ አንድ ደላላ አውፍ አልለለትም ራሱ ማለት ነው። መሐመድ ይባላል ማለት ነው። እና አይዲ ለምንድን ነው የወልዲያ ልጅ ነው። ወላሂ በጣም ከባድ ሰው ነው በጣም ማለት ነው። ማለት እኔ አሁን ሰዎችሽ ካንሰለውሻል አለኝ። ሰዎችሽ ተካነሰሏችሁ በቃ ተካነሰሏችሁ፣ ከፊሎቻችሁ ተካነሰሏችሁ፣ የመረጡ ሰዎች ተካነሰሏችሁ በቃ መምጣት የለባችሁም። ሐቂቃ ማለት እኔ አሁን ካንሰለውኝ እንዴት ትኬት ይቆረጥልኛል? ብዙ ተከራክሬ ነበረ። ግን እኔ አሁን ከፊል የለኝም። ከዛ ቢሮ መጥቼ ነው እንደገና ስራ ተፈልጎ እንደገና የሚገዛ መጥቶ የተሸጥኩት ማለት ነው። በግድ ይለዛው ማለት ነው። እንደዚህ የሚያደርጉ ደላሎች አሉ። እንደው ሀቅ ፍሩ። ሐቂቃ እህታችሁ ላይ ቢደረግ የማትወደውን ነገር እኛም ላይ አታርጉብን። አሁን ለምሳሌ እህቱ ላይ ቢሆን ይሄን ለኔ ላይ ያደረገውን ያደርጋል አያደርግም? ወላሂ አያደርግም። ሐቂቃ ቢሮ ራሱ ማለት ነው በቃ እስር ቤት በሉት ያው እስር ቤት ነው። ምንድነው ወላሂ ምግብ ይመጣላችኋል፣ ይዘጋል፣ በሩ አለቀ፣ ነገር የለውም። ግን ምግብ ይመጣልናል አልሐምዱሊላህ። ምግብ እንከለከል ምን ይባላል ብቻ እንደ ወላሂ እኔም እንደው ያን ዲላላን ያውፋለለው መቼም ያውፋለለው ሐቂቃ ማለት ነው መቼም ጊዜ። ምክንያቱም እኔ እኮ ግዴታ በቃ ወላሂ እንደ ማንኛውም ሰው ዲው ያልጨቃጨቀው ዲውዬ ምን ደረሰልኝ ምን ሀነልኝ አልለው ወላሂ በቃ ወላሂ ለበረራ ብሎ አዲስ አበባ ይሄን ተቃጦ ነው
ለካ ሴትዮዋ ከንሰላኛል አልፈልግም ብላ ማለት ነው። የቆየሁበት ጊዜ ናቸው መጀመሪያ የመረጠች ሴትዮ። የመጀመሪያ ደግሞ ቢዛንትን ያለችልኝ ፎዚያ ትባላለች ማለት ነው። አናግሬያታለሁ በስነ ስርዓት አናግሬያት ካስማምተን ማፊ ሙሽኪላ መጣ ማፊ ሙሽኪላ ነይ ቶሎ እሺ መርሐባ አሳይሻለሁኝ ምናምን ትሰሪያለሽ ብላኝ ካስማምተን ከሴትዮዋ ጋር መርሐባ መርሐባ ተባብለን ለካ 2 ወር የቆየሁበት ጊዜ እንግዲህ እቃው ከጠራሞባታል መሰለኝ ካንስላኛለች። በቃ ኢትዮጵያ ቶቶ ላይ ሞቱን ብላ ማለት ነው። እና አሁን ከዛ የእነሱን ኪሳራ ማጣጫ አቃርም ብለው እዛ አንጥተው እና ሰዓዲያን ጓደኛ ማለች እሷን እና እናንተው ቢሮ ቁጭ የሚመጣል ይሄዳል የሚመጣል ይሄዳል የሚመጣል ይሄዳል ብንቀር እና ሰዓዲያ ብቻ የሚመጣል ይሄዳል የሚመጣል ይሄዳል እና ሰዓዲያ ብቻ እና አንገባ በመጨረሻ አስመረመሩ። ስንመረመር ደግሞ ነፃ ዋና አለፍን መሰለኝ። የሆነ ችግር ካለባቸው እናሳፍራቸዋለን ብሎ መሰለኝ መጀመሪያ ያስመረመሩ ማለት ነው። እኔ ቢሮዎች ናቸው ያስመረመሩ። ምክንያቱም እኔ ከፊል የለኝም። ይሄን በጣም ያዘንኩ ከፊል የለኝም። ልብስ ራሱ ልብስ አትያዙ ይባላል። ልብስ ያዙ ልጆች ልብሳችሁ ነው። እኔ አሁን ለምሳሌ ልብስ ይዤ ባልመጣ ወላሂ ሰርቶ ነበር። ከፊል የለኝም። ቶሎ የሚያነሳኝ ሰው ስለሌለ አሁን እኔ ወላሂ አስባችኋል ወር ከተቀመጡ ከባድ ነው። ለማንኛውም እንዲሁ ደላሎች ግፍሩ ላንፍሩ